አብርሃም ተመልሶ መጥቶ መነጸሩን ይወስዳል ወይስ አይወስድም? የእውነት ሩታ ሳምና ቤቷ ትከተዋለች ወይንስ ታስገባዋለች እንዳለችው ወይንስ አታስገባው የሚለውን ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናም ሩታ እንግዲህ የተናገረችውን ሁሉ እየፈጸመች ትገኛለች ማለት ነው። አደርገዋለሁ፣ አብርሽን ወደ እኔ ቤት አስገባዋለሁ፣ አመጣዋለሁ እንዳለችው እንግዲህ ሀሳቧን እያሳካች ነው በተወሰነ መልኩ። እናም አብርሽ ያው ፍላጎት አለው፣ ግን በሩታ እርግጠኛ መሆን ይፈልጋል ማለት ነው። የሆነ በደንብ የሚያረጋግጥበት ነገር ያስፈልገዋል እና ያ ነው ነገር ነው እኔ ያየሁበት አብርሽ ማለት ነው። እና መነጽሩ እንግዲህ ሊወስድ ያው ይመጣል። በሚመጣበት ሰዓት ደግሞ እንደምንም ብላ እንግዲህ ሩቲ እንደምንም ብለሽ እንግዲህ ምንም ተጠቅመሽ ምንም አይነት ዘዴ ታሳምኘዋለሽ ብዬ አስባለሁ ማለት ነው። እና እንግዲህ ውሽሚት ብቻዋን ቀረሽ ማለት ነው። ነፍስ ይማር። በጣም ያሳዝናል። የሚያሳዝነው ደግሞ ዝም ብላ ሜዳ ላይ መቅረቷ ማለት ነው። ሩታ ሲሰድቧት የነበሩት እንዳትሰማት እንዳትታረቅ ምናምን ሲሉት የነበሩት ሰዎች እንግዲህ ምንም ማድረግ አይቻልም ታፍራላችሁ ብላለችና እንዳለችውም እንግዲህ ከጎኗ አድርጋ ልታሳፍራቸው ነው ማለት ነው። እና በነገራችን ላይ እንዴት እንደምታምሩ እኮ አብራችሁ ስትሆኑ በጣም ነው የምታምሩት። አሁን ትናንትና እንደዚህ አይነት ደስታ እያለ እንደዚህ አይነት ደስታ ስላችሁ በጣም ነው የምታምሩት ማለት ነው። እንደዛ አብራችሁ መሆን እየቻላችሁ ስንት ነገር አብራችሁ መስራት እየቻላችሁ ሁሌ ጭቅጭቅ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እና ያችን እንግዲህ ከኋላ የምትከተለውን ቡችላ ወደዛ ርቃችሁ አባራችሁ ሁለታችሁ አንድ ላይ ሆናችሁ እንቶሎ ማለት ነው። እንደውም ትናንትና ጠዋት ላይ የለቀቅነው ቪዲዮ ላይ አዲስ ነገር ይኖራል እያልን ነበረ ማለት ነው። እና ሰሞኑ እንግዲህ አዲስ ነገር ይኖራል ብዬ አስባለሁ። ጾምም ነው፣ ጾማችንን በሰላም እንጾምበት። እናንተም ደግሞ በሰላም አብራችሁ ኖሩ። እንዴ አብርሽ መጥቶ እዛ ቤት ይቀመጣል። ዳኒ ደግሞ እንግዲህ ሩታን ብሎ ከመጣ ሌላ ጓገጭ ይኖራል። ግን ያም ሆነ ይህ እናንተ አንድ ላይ ከሆናችሁ በቃ ደስ ይላል ማለት ነው። ልዑል ይሄንን የመሰለ ማር የሆነ ልጅ አረ ደግሞ መንግስቴ እኔ አብርሽ ማለት ነው ሲያቅፈው ከወገቡ በላይ እንደዚህ ሳይዘው ማለት ነው ጠንክሮ ዝም ብሎ እንትን ሲል በጣም ገረመኝ። የ3 ወር ልጅ እኮ አይመስልም። ወገቡ ምናምን ይቀጫል ብዬ ፈርቼ ነበር ማለት ነው። ግን ልጁ ጥንክር ብሏል። እንዴ አድሮ ነግቶ በቃ እያደገ ነው እንደሚሄደው ተልተሎ እንደዚህ በፍጥነት። ወይኔ ፈጣሪ የምር ማሻአላ ብያለሁኝና ልጁ በጣም አክቲቭ ነው፣ በጣም ጠንካራ ነው። ጭራሽ የ3 ወር ልጅ አይመስልም፣ የአመት ልጅ ነው የሚመስለው ማለት ነው። እና እንግዲህ ይሄንን የመሰለ እንቁ ልጅ የምራብርሽ ትናንትና ራሱ ማንገራገርም አልነበረብህም ማለት ነው። አንተም ቢያደርገኝ ባንዴ እሺ ብዬ ነበር የምኖረው አብሬ ምንም አላንገራገርም ማለት ነው። ምክንያቱም ይሄንን የመሰለ ልጅ ለዛውም አምሳያ ተወልዶልህ ለእንጀራ አባት መስጠት የለብህም። ያችን ውሽማይቱን ወደዛ አባራ ሁለታችሁ በሰላም ነው መኖር ያለባችሁ ማለት ነው። እንዴ በቃን እኛም በቃን ብለናል። በቪዲዮ ሰላም ሆናችሁ ነው፣ ጭቅጭቅ አንፈልግም፣ ሰለቸን ጭቅጭቅ። ስለዚህ ይሄንን የመሰለ ልዑልን ጀግናውን አንድ ላይ ሆናችሁ እየተጫወታችሁ ነው። ቶሎ መዝናኛ ቦታ እየሄዳችሁ እንደፈለጋችሁ እኔን ነው የሚወደው ወይንስ አንተን ነው ምናምን እያላችሁ እንዴ በቃ የሆነ ብቻ በብዙ አይነት መንገድ መምጣት ትችላላችሁ ማለት ነው። ምንም ስሩ ምንም ተጨቃጨቃችሁም አልተጨቃጨቃችሁም ሁለታችሁ ብቻ ነው። እነዛ ያቺ ውሽማይቱን አንፈልጋትም። በጣም ነው የቀፈፈችን፣ በጣም ነው የደበረችን። ጭራሽ ደግሞ አብርሽ አርፈ ተቀመጥ ሄርሜላን ልቧ እንዳትሰብራት የምትሉም አላችሁ። እኔ ብር የላካችሁ ናችሁ። አዎ ብር የላካችሁ ናችሁ። እዛ ብዙ የቤት ደግሞ
ተፈቀደለት ሄርሜላን አግባት ምናምን የሚል ርዕስ ጽፋችሁ ነበረ ማለት ነው። ማፈሪያ ናችሁ። በጣም በጣም የምታሳፍሩት ሁላችሁም ብትሆኑ ማለት ነው። አንድ ማለት ነው አብርሽም ሩታም በዙሪያችሁ ያሉ ሰዎች አንድ የሚጠቁሟችሁ የሉም። አንድ ሁላችሁም የራሳችሁን ውሳኔ ልባችሁን አዳምጣችሁ ወስናችሁ አብራችሁ ነው እዚያ ትጨቃጨቁብን ማለት ነው። እንዴ አስጠላባችሁ እየተጨቃጨቃችሁልኝ ኝኝኝ ይሰለቻል ደግሞ ማለት ነው። ሩታ ትናንትና ወደ ራሱ እግዚአብሔር በሚበልጠው ይሾምህ በሚያንሰው ይፈትንሃል ብላ ነበረ ማለት ነውና ፈጣሪ አንደኛ የሚወደውን ሰው ይፈትናል፣ ሁለተኛ ደግሞ የተሻለ ነገር ሊሰጣችሁ ሲል ፈተና ይበዛል ማለት ነው። እና እንግዲህ ከፈተና ፈጣሪ ይጠብቀን። የሰው ልጅ አይፈተንም አይባልም፣ ማንኛውም ሰው ይፈተናል። ግን ደግሞ ችሎታውን ሰጥቶ በተሻለ ነገር ይካሰን፣ ሁላችንንም ጥሩ ነገር ይስጠን እላችኋለሁ የኔ ማሮች። እናም ዛሬ እንግዲህ አብርሽ መነጽሩን ሊወስድ መጥቶ ሩታ ታሳምነው ከዛ አንድ ላይ ሲሆኑ ቪዲዮ ቢለቁ ደስ ይለኛል ማለት ነው። ዳኒ ደግሞ እንዳይመጣ እንጂ የነሱ ነገር እኮ በዚህ ስትጠብቋቸው በዚህ ሌላ ነው ይዘው የሚመጡት፣ በዚህ ስትሏቸው በዚህ ነው የሚመጡት። እንዴ የደስታም ፍቅረኛው መጣች ተብሎ እንግዲህ ልጇን ይዛ መታለች አንዷ። ደስታ ቀለበት ካላሰርኩኝ እያለ በዛ ደግሞ የደስታና የሩታ ሰርግ ይላሉ እነ እዩ። ሄርሜላን አብርሽ ማግባቱ አይቀርም። ስለዚህ ደስታ ሩታን ያግባ። እሺ የልጁ እናትስ እዛ ጋ ደስታ ባሌ ነው እቺ ልጁ ናት እያለች የመጣች ደግሞ አለች። ነገሩ ደስታ እኮ ቀለበትም አስሯል፣ ከእጁ ላይ ቀለበት አለ። ምን ጉድ ናችሁ ጨርሳችሁ የቡታጅራ ሰዎች፣ እንደው ጉደኛ ናችሁ እንደ ከትንሽ እስከ ትልቅ እነዛነትን ሱቤትም እናትና እናት ድራማ ተቀላቅለው እንግዲህ እየተዋጨቁ ነው ያሉት። ሶስተኛ የዓለም ጦርነት ከፍተው እየተተኳኮሱ ነው ያሉት ማለት ነው። የነሱ ደግሞ በትልቅ ሰዎች በቡታጅራ ቤተሰቦች በእናብርሽና በእነሩታ ቤተሰቦች ተቀላቀሉ ምናምን እያልን ስንገረም ጭራሽ ደግሞ እነዚህማ ከፋ ነው አማትና አማት ሌላ ጦርነት ውስጥ ልጄ ምናምን ይባባላሉ ማለት ነው። ትንሱም እናቷን አላዛርም እናቱን ይዞ መጥቶ ጭቅጭቅ ጦርነት ከፍተዋል ማለት ነው። እና ቡታጅራ ያሉ ሰዎች ጨርሰው በቃ ለድራማ የተፈጠሩ ናቸው መሰለኝ። ጨርሰው ነገሩ ትንሽ ትልቁ ቲያትር የለመደ ነው ምናምን ስትናገር ነበር ፍቅር አባይ ቲቪ ላይ ቀርባ እያለ ማለት ነው። ለካም ትንሽ ትልቁ ችሎታ አላቸው እና ድራማ በጣም ነው የሚችሉት ትንሽ ትልቁ። እና የኔ ውድ ቤተሰቦች እንግዲህ ዛሬ ማታ አዲስ ነገር እንጠብቃለን። ያው ዞሮ ቪዲዮ ሲለቁ እናያለን ምን እንደሚፈጠር። በተረፈ ወዳችኋለሁ፣ ሰላም ቆዩልኝ። ጾም እንዴት ይዟችኋል? ግን ጾም እንዴት ይዟችኋል? አይዟችሁ ጠንከር በሉ። እንግዲህ ተጀምሯል ያልቃል ማለት ነውና የተጀመረ ነገር ማለቁ አይቀርም። ኋላ እንገናኝ ላይቭ ላይ። በተረፈ ወዳችኋለሁ፣ ሰላም ቆዩልኝ። ላይክ ስም አድርጋችሁ